አብርሃም ፈዞ የነበረበትን ምክንያት ለተመልካች ላለማሳወቅ ስለፈለጉ ብቻ ትላንትና እንግዲህ አብርሃም መጥቶ ሁሉንም ነገር ትቻለሁ በራሱ ጊዜ ይወጣል ምናምን ሲል ሰምተናል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦችን እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ትላንትና እንግዲህ አንድ ነገር ተፈጥሯል። አብርሃም እንግዲህ ከሀገር ለወጣ ነው ብሎ መጥቶ ነበረ ማለት ነው። እንግዲህ ዳኒና ሩታ ጋር ተገናኝተዋል። በጣም በሚገርም ሁኔታ አብርሃም ሌላ ማንነት ይዞ ነው የመጣው። እውነት እንነጋገር ከተባለ አስተውላችሁ ከሆነ አብርሃም ከፈዘዘበት ነቃ ከተባለ በኋላ ሌላ ሰው ሆኖ ነው የመጣው። ይሆናል አይደለ? በቃ ማንንም አልሰማም ከዚህ በኋላ ምናምን የሚል አይነት ጸባይ ይዞ ነው የመጣው ይመስለኛል። ያንንም አስቦበት ያደረገው ይመስለኛል። እና በቃ የሌለ ኩራት ውስጥ ነው የሌለ በቃ ጥብርር ነው የሚልባቸው ሁሉም ላይ። በዛ ላይ ደግሞ በቃ ተፈላጊ ነገር ነኝ የሚል ስሜት ውስጥ ነው ያለው አብርሃም። ምክንያቱም ያው ሩታም ሄርሜላም እንግዲህ እየለመኑትም እየጠየቁትም ያለ ነገር ስላለ ይመስለኛል። በዛ ላይ በቃ እንደዚህ ያደረጉኝ እነሱ ናቸው በቃ እስከማውቅ ድረስ ሁሉም ላይ ኮሳተርባቸዋለሁ ብሎ የመጣ የሚመስል ነገር አለው አብርሃም። እና የሆነ ፈዞ ከመጣ በኋላ ደግሞ አዲስ ሌላ ማንነት ይዞ ነው የመጣው። ወደ ራሱ ተመልሷል፣ ግን ደግሞ በራሱ ላይ የሆነ ነገር አፕግሬድ ያደረገ ይመስላል። እና እንግዲህ ከአለባበስ ጀምሮ ከአነጋገር በቃ እነሱ ላይ የሚያደርገው አክት ምናምን በቃ ለየት ያለ ሰው ሆኗል። እና በሌላ ማንነት ነው የመጣው ማለት ይቻላል። እጅግ በጣም እየተንጠባረረባቸው ነው ሁሉም ላይ ማለት ነው። ለማንኛውም እንግዲህ እስከዛሬ ድረስ ጉዳዩን እያጣራ ነበረ። ነገር ግን እስከዛሬ ድረስ ያው ፍጻሜው ላይ አልደረሰም። እሱም እንግዲህ ከዚህ በኋላ ሁሉንም ነገር ትቸዋለሁ በቃ በራሱ ጊዜ ይወጣል፣ እውነት ተደብቆ አይቀርም ምናምን ሲል ነበርና በቃ ከተውከው ነው የሚወጣ ነገር የለም፣ አለቀ፣ ተራሳስቶ ይሄዳል። ይህንን ያደረጋችሁበት ትልቁ ምክንያት ምንድነው? ምናልባት ጥፋተኛው የራሱ ወንድም ሊሆን ስለሚችል እሱን ነገር እንግዲህ ሸፋፍናችሁ ለማለፍ ይሆናል። ቢያንስ የፈዘዘበትን ምክንያት ባይናገሩ እንኳን በምን ምክንያት እንደዳነ ራሱ ማሳወቅ ይችሉ ነበር። ምክንያቱም በምን ምክንያት እንደዳነ ሁሉም ስለሚያውቁ ማለት ነው። እንደዛ ያልኩበት ምክንያት ምንድነው? በቃ ፈዟል። የፈዘዘበትን ምክንያትም ያውቁታል። በቃ በምን ምክንያት እንደሆነ እነሱ ያውቃሉ። ነገር ግን ለኦዲየንስ ማሳወቅ አልፈለጉም። ስለዚህ እስከዛሬ ድረስ አላወቅንም ብለው ራሳቸው ራሱ አለባብሰው ማለፍ ነው የፈለጉት። የታመመበት ምክንያት አላወቅንም ብለው አለባብሰው ማለፍ ነው የፈለጉት። ከዚያ ባለፈ ግን አብርሃም እንደዳነ ደግሞ ሁላችንም እናውቃለን። እነሱ ደግሞ በምን ምክንያት ወደ ራሱ እንዲመለስ እንዳደረጉት ያውቃሉ። ስለዚህ ቢያንስ የዳነበትን ምክንያት እንኳን መናገር ይችሉ ነበረ። ነገር ግን ምናልባት ያው ቤተሰብ ስለሆኑ በእነሱም አይፈረድም። ምናልባት አብርሃም የፈዘዘበት ምክንያት ከኤፍሬም ጋር ሊገናኝ ይችላል። ስለዚህ ኤፍሬምን ላለማጋለጥ አደባባይ ላይ ላለማውጣትም ሊሆን ይችላል። እንግዲህ ከዚህ በኋላ ነገሮችን ትቻለው በራሳቸው ጊዜ ይወጣሉ ምናምን ሲል አብርሃም ሰምተነዋል ማለት ነው። ለማንኛውም እስከዛሬ ድረስ እንግዲህ ከሄርሜላና ከሩታ ደግሞ አልመረጠም። ትላንትናም ዳኒ ቀጥሮ እንግዲህ ሲያነጋግረው የነበረው ለዚህ ጉዳይ ነው። በቃ ምርጫህን ማወቅ ፈልጋለሁ፣ ስለዚህ ከሩታና ከሄርሜላ የምትመርጠውን አሳውቀኝ ምናምን እያለ እንግዲህ ሲጠይቀው ሰምተናል። አብርሃምም እኔ ለዚህ ለምርጫ አይደለም የመጣሁት እያለ እንግዲህ ሲያወራ ሰምተነዋል። እኔ ለምርጫ አይደለም የመጣሁት፣ አሁንም ምርጫ ላይ አይደለም ያለሁት፣ ጭራሽ ራሴ ጋር ነው መሆን የምፈልገው፣ ለመዝናናት አሁንም ከከተማ ለወጣ ነው ምናምን ሲል ሰምተነዋል ማለት ነው። ስለዚህ እውነት አብርሃም ከከተማ የሚወጣው ለመዝናናት አስቦ ነው ወይንስ ይህንን ጉዳይ ለማረሳሳት ፈልጎ ነው? ይሄ ደግሞ የታወቀ ነገር ነው በቃ። ስለዚህ በጣም ብዙ በመቶ ሺህ የሚቆጠር ተመልካች እስከዛሬ ድረስ የአብርሃምን ጉዳይ እየተከታተለ ስለነበረ አብርሃም የፈዘዘበትን ምክንያት እየጠየቀ ስለነበረ ያንን ነገር ላለማሳወቅ ወይ ደግሞ ለማረሳሳት ነው አዲስ አጀንዳ ይዘው የመጡት ማለት ነው። ምክንያቱም ሁሉም ያውቃሉ። ነገር ግን ያንን ነገር ደግሞ አደባባይ ቢያወጡት ምናልባት የሚጎዳ አካል ሊኖር ስለሚችል ማለት ነው። ለማንኛውም የሆነ ሆኖ እንግዲህ አብርሃም ከከተማ ለመውጣት ወስኗል ማለት ነው። እንግዲህ ሩታም አጋጣሚ ዳኒ ጠርቷት ስለነበረ እንግዲህ ሩታንም ተሰናብቷት ሲሄድ አይተናል። በቃ የምትፈልጊው ነገር ካለ የሚያስቸግርሽ ነገር ካለ ደውይልኝ ምናምን ሲላት ሰምተናል ማለት ነው። ለማንኛውም ግን አብርሃም ብቻውን ነው የሚሄደው ወይንስ ከማን ጋር ነው የሚሄደው? ምናልባት ከሄርሜላ ጋር አብሮ ሊሄድ አስቦ ነው ምናምን የሚሉ አንዳንድ ሀሳቦች እየተነሱ ነበርና እኔ እንደዛ አይመስለኝም። ምናልባት ሊሆን ይችላል፣ አይታወቅም። ከሄርሜላ ጋር ሊሆን ይችላል። ነገር ግን አሁን ላይ አብርሃምን አብዛኛውን ፐርሰንት ስናየው
ከሄርሜላ ጋር የመራራቅ ወይ ደግሞ ከሷ ጋር የመለያየት ሀሳብ ውስጥ ያለ ነው የሚመስለኝ። ምክንያቱም ወደ ራሱ ተመለሰ ከተባለ በኋላ በስነ ስርዓት እንኳን አንድ ቀን ስለ ሄርሜላ ሲያወራ አልሰማነውም። በቃ ሄርሜላ ጋር ስለነበረው ግንኙነት ሄርሜላን እንደሚወዳት ምናምን በምንም አይነት መልኩ ሲያወራም ሲናገርም ሰምተን አናውቅም አብርሃም። ስለዚህ የሆነ ከሄርሜላ ጋር መራቅ የፈለገበት ነገር ያለ ይመስለኛል። ስለዚህ አሁንም ከሄርሜላ ጋር ነው የሚሄደው ምናምን እየተባለ ብዙ ወሬዎች እየተወሩ ነውና ምናልባት ሊሆን ይችላል፣ ነገር ግን ደግሞ ላይሆንም ይችላል። ብቻውን ሄዶም ራሱ ነገሮችን ለማሰብ ለማሰላሰልም ሊሆን ይችላል የሚል እምነት አለኝ። ነገር ግን አብርሃም ነገሮችን ለመወሰን የትም ቦታ መሄድ አለበት ብዬ አላስብም። ግን ያው ወደ ራሱ ከተመለሰ በኋላ ምናልባት ራሴን ዘና ላድርግ፣ ራሴን ከጭንቀት ላርቅ ብሎ አስቦም ይመስለኛል ይሄንን ውሳኔ መወሰኑም ጥሩ ነው የሚል እምነት አለኝ። ምክንያቱም በቃ ቢያንስ ከትንሽ ቀን እኛም ከጭቅጭቅ እናርፋለን የሚል እምነት አለኝ። በቃ ምክንያቱም በቃ አብርሃም ባለበት ቦታ የሆነ ጭቅጭቅ ይነሳል ብዙ ጊዜ ማለት ነው፣ በሄርሜላም በሩታም በኩል ማለት ነው፣ በሁለት ሴቶች። ስለዚህ ትንሽ እንደዛ ራቅ ማለቱና ነገሮችን አስቦ አሰላስሎ መምጣቱ ጥሩ ነው የሚል እምነት አለኝ። ምክንያቱም በቃ ከተመለሰ በኋላ ድጋሚ ወደዚህ ጥያቄ ወደዚህ ጭቅጭቅ ይገባል የሚል እምነት የለኝም። የራሱን ውሳኔ ወስኖ ኑሮውን ይኖራል ማለት ነው። ነገር ግን ሁለቱም ሴቶች ሩታንም ሄርሜላንም እንግዲህ ያው የሆነ ገበያ ላይ እንደቀረቡ አይነት ነገር ሁሉም ሰው እየመጣ አብርሃምን ማንን ነው የምትመርጠው? ማን ትሻላለች? ምርጫን አሳውቀን ምናምን ይሉታልና እውነት አብርሃም እንደዚህ የሚባል ሰው ነው ወይ? ወይንስ ደግሞ እንደዚህ ለምርጫ የሚቀርብ ሰው ነው ወይ? እሱ ራሱ አብርሃም ራሱ እንደው ሁለት ሴቶች የሚጋደሉበት አይነት ሰው ነው ወይ? እንደው ጥሩ ስብዕና ያለው ሰው ነው ወይ ብለን ካሰብን በፍጹም አይደለም። ምክንያቱም የሱን ስብዕና የሱን ማንነት ለማወቅ ሩታ ጋር በነበሩበት ጊዜ ሩታ እርጉዝ በነበረችበት አካባቢ ጊዜ ምናምን የነበሩ ነገሮችን ማየት በቂ ነው የሚል እምነት አለኝ። ምክንያቱም እርጉዝ የሆነችን ሚስቱን ትቶ እንግዲህ ሌላ ቦታ ነበር ሲሄድ የነበረውና አብርሃም በዚህን ያክል እንደዚህ ሊኮራ ወይ ደግሞ ሊንጠባረር የቻለበት ምክንያት አልገባኝም። በቃ በሆነ ምክንያት ራሱን አጥቶ ነበረ፣ ከዛ ወደ ራሱ ተመለሰ፣ አለቀ። ከዛ በላይ ግን በዙሪያ ባሉ ሰዎች ላይ እንደዚህ የሚያኩራራ የሚያንጠባረር ነገር አለ ብዬ አላምንም። በቃ የራሱ ውሳኔ ካለው ውሳኔውን መወሰን ነው እንጂ በዚህ ልክ እነሱ ላይ የመጣ አክት ነው እያረገባቸው ያለውና እውነት ለሄርሜላስ ለሩታስ አብርሃም የሚመጥናቸው ሰው ሆኖ ነው ወይ በዚህ ልክ ራሱን የሚቆልለው የሚለው ደግሞ ሌላ ጥያቄ ነው። ምክንያቱም አሁን ላይ አብርሃም ራሱን ላይ ነው የሰቀለው። በቃ ላይ ሰቅሎ በቃ እንደተፈላጊ ነው ራሱን እያሰበ ያለው። ሌሎቹ ደግሞ እሱን ፍለጋ እየተሻሙበት እንደሆነ ነው በጣም እያሰበ ያለውና ምናልባት እኮ ሁለቱም ሴቶች እርግፍ አድርገው ሊተውት ይችላሉ አብርሃምን። የዛኔ አብርሃም ራሱ ፈላጊ ሆኖ ነው የሚመጣው። ወይ ሩታን ይፈልጋል ወይ ሄርሜላን ይፈልጋል። ነገር ግን አሁን ላይ ያው ገበያው ለሱ ተመችቶታል። ምክንያቱም ሁለቱም ሴቶች እሱን እየፈለጉ እሱን እያሉ ስለሆነ እጅግ በጣም እየተኮራራባቸው ነው ያለው ማለት ነው። ለማንኛውም እንግዲህ ይመቸው። ነገሮች ሲያልፉ ደግሞ አብርሃም በምን አይነት ስብዕና ይመጣል፣ ምንስ ውሳኔ ይወስናል የሚለውን ደግሞ ሁላችንም የምናየው ነው የሚሆነው። ያው እንግዲህ እዳ የገባ ይቅርታ አለ። ያው ከሁለት አንዱ ይቅርታ ጠይቆ እንግዲህ አንዳቸው ጋር መሆኑ አይቀርም። ስለዚህ ይችን ይቅርታ የምትል ነገር ተማምኖም ሊሆን ይችላል አሁን ላይ እንደዚህ እየተኮራራባቸው ያለው ማለት ነው እንጂ በፊት እኮ ያው በቃ ሩታ በቃ አልፈልግም ምናምን ስትለው ሲለምናት እናስታውሳለን። ሄርሜላን በቃ ከዚህ በኋላ አልፈልግም እኔ እናንተ አንድ ላይ መሆን አንችልም ስትለው እንግዲህ ሲለምናት እናውቃለን አብርሃምን። ስለዚህ አሁን ላይ ደግሞ ተራው የሱ ስለሆነ ያው እንግዲህ የመኩራት መብት አለው የሚል እምነት አለኝ። ምክንያቱም እየተኮራራባቸው ያለውም እንግዲህ ይችን አጋጣሚ ልጠቀም ብሎም ሊሆን ይችላል። ምክንያቱም ሁለቱም ሴቶች እሱን እየፈለጉ እንደሆነ እያወቀ ስለሆነ ማለት ነው። ለማንኛውም እንግዲህ አብርሃም ደግሞ ራሴን ላሳርፍ ልዝናና ብሎ ከሄደበት ቦታ ሲመለስ የሚወስነውን ውሳኔ ደግሞ የምናይ ይሆናል። ምክንያቱም ከዛም ተመልሶ ሲመጣ እንግዲህ ሁለቱንም ሴቶች አልፈልግም ይላል ወይንስ ሩታን ወይስ ደግሞ ሄርሜላን ይመርጣል የሚለውን አብረን የምናየው ነው የሚሆነው ማለት ነው። ለማንኛውም እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።